እናንተ ኢጃዛ ቤት ውስጥ የተፈጠረውን ጉድ ስሙ ማለት ነው። ለመናገር በጣም ያሳዝናል። እንዳንዲት ሴት አዝኛለሁ። ሰው በዚህ ልክ እንዴት ልክ እንደ እንስሳ እንዲ ማሰብ ያውቁ ምን ያክል ነው የተሰማኝና ሴቶችዬ ማለት ነው ሴት ጓደኞቻችሁን አትመኗቸው። እውነቴን ነው የምላችሁ። በተለይ ደግሞ በባሎቻችሁ ከመጡባችሁ ሲጀምር ባሎቻችሁን አታሳያቸው ማለት ነው። ጓደኞቻችሁ ጋር አታቅርቧቸው። ስለ ባላችሁ ሴቶችን አታውሯቸው ማለት ነው። በዚህ ሴታችን ላይ የደረሰውን ነገር ዘርዘር አድርጌ ልንገራችሁ። አቤት ኢጃዛ ቤት ዛሬ ደግሞ አሉ አይላቢው ኮንትራት ቤት የሀገሬ ልጆች ከማን አታጋጨኝ ከማን አታገናኝ ከፎቅ ከማቅባ ብቻዬን የምታናውዘኝ ማለት ነው። እናማ ስሙት እንግዲህ ስሙና የሆነ ነገር በሉት። ግን አንዳንዴ ማለት ነው የሀገሬ ልጆች ከዚህ ታሪክ ላይ የተረዳሁት ምን እንደታውቃላችሁ? ወላሂ እናንተ ንጹህ ሁኑ፣ ሰው አትበድሉ እንጂ ማለት ነው እነዚያ እናንተን የበደሏቸው ሰዎች በራሳቸው ጊዜ ይዋረዳሉ፣ በራሳቸው ጊዜ ይጋለጣሉና የልጅቷን ቅንነት አይቶ አላህ ባይኗን ያሳያት ማለት ነው። ሀገሬ ልጆች ጓደኛዋም የተናገረችው ነገር አለ። እሱን በኋላ ነግራችኋለሁ። በመጀመሪያ እስኪ ሙሉ ታሪኩን ላሰማችሁ። እናንተ ደግሞ አትከፍሉበትም። ቪዲዮውን ላይክም ሸር አድርጉልኝ ማለት ነው። ሌላ ሴቶች ይማሩበት። የሀገሬ ልጆች እያንዳንድሽ ነግበን የበይ ማለት ነው። በራስሽ እስከሚደርስ ቁመሽ አጣብቂ። ብስል ሰው ሁሌም በሰው በሚደርስ ነገር ነው የሚማርና ማለት ነው። ተልተሉላን በብላችሁ የሀገሬ ልጆች ምሳሌ ሰራ ነው። ምን መሰለሽ እኔና 4 ጓደኞች አስቡት የሀገሬ ልጆች እሷና 4 ጓደኞቿ ማለት ነው እንግዲህ ከዚያ መሀል ገብቶ ነው ያጣበቁት። ምን መሰለሽ እኔና 4 ጓደኞች አንድ ላይ ነው የምንኖረው። ባሌ ደግሞ የሚሰራበት ድርጅት እዚያው ማደሪያ አላቸው እና ባህል ሲሆን ምናምን እኛ ጋር ይመጣል ከጓደኞቹ ጋር አልፎ አልፎ እየመጣ እኔ ጋር ያድራል። እንዴ ከአንቺ ጋር ማላያድር ነው እንዴ? አልፎ አልፎ መሆን እኮ ነው ለዚህ ሁሉ የዳረገው አለም ያድራል እና ታመመና እኔ ዛጅ ማስታመም ስለማልችል እኛ ጋር እንዲመጣ አደረግኩት። በዚህ መሀል ያልነገርኩሽ 2 ጓደኞቼ ቤት ውስጥ አይነጋገሩም፣ ተዘጋግተዋል። ከዚህ ላይ ያዙልኝ የሀገሬ ልጆች። በመጨረሻ ያሰሙት በጣም ነው የምትገረሙት በምን እንደተዘጋጉ ምክንያታቸው ማለት ነው። ተዘጋግተዋል። ልናስታርቃቸው ሞከርን። የኔ ምስኪን ባላወቅሹ ነገር ባልገባሽ ነገር ልናስታርቃቸው ሞከርን፣ ግን እምቢ ሲሉ ተውናቸው። ታዲያ አንድ ቀን እሱም ሐኪም ቤት ቀጠሮ ነበረው፣ እኔም ስራ ለመሄድ አብረን ወጣን። መስመሩ የተለያየ ስለነበር የተለያየ ታክሲ ነው የተጠቀምነው። እኔ እሱ ከመጣ በኋላ ነው ታክሲ መጠቀም የጀመርኩት። አርፍጄ ከቤት ስለምወጣ ተሎ ለመድረስ እንጂ ውድ ስለሆነ ታክሲ አልጠቀምም። አታሳዝንም የሀገሬ ልጆች? አቤትኛ ሴቶች እኮ ሩህሩህነታችን ማለት ነው። አያቸው በእግሯ እየተጓዘች ሩቅ መንገድ ዋጋ ከፍላ ነው ባሏን ያመጣችሁ ማለት ነው። እሱ ግን እንዴት እንዳደረጋት ምን እንዳደረጋት ስሙ። ጥንባ ጥንቤ ካለዋል የተጫወተባት። ወላሂ አንዳንድ ወንዶች ግን አላህ ልቦና ይስጣችሁ ማለት ነው። ውድ ስለሆነ ታክሲ በእግሯ ነው የምትሄዱ ማለት ነው። አልጠቀምም እና የዚያን ቀን የነበርኩበት ታክሲ ተጋጨ። ለበጎ ነው አያችሁ፣ ለበጎ ነው ማለት ነው። ተጋጨ። እኔ ብዙም አልተጎዳሁም፣ ግን መታየት ስለነበረብኝ ላለቃዬ ደውዬ ሐኪም ቤት ሄድኩኝ። ታክሜ ቤት ስመለስ ባሌና ጓደኛዬን አልጋ ላይ ያስኳቸው። ከባድ ነበር። ለካ አሁን ስሰማ የተዘጋጉት በእኔ ባል ምክንያት ነው። ምን እንደሆነ በምን እንደተጣሉ አላቅም ነበር፣ ግን በሱ እንደሆነ ከመሀላችን ሌላኛዋ ጓደኛዬ ነገረችኝ። ብነግርሽ አታምንኝም፣ ቀን ያጋልጣቸው ብዬ ዝም ያልኩሽ አለችኝ። ከብዶኛል በጣም። እኔ ብሆን ጓደኛዬ ብታምነኝም ባታምነኝም የራሷ ጉዳይ፣ ግን በሷ ላይ ይህ ሁሉ ሴራ እየተሰራባት መኑ ዝም አልልም። ሀቁን ተናግሬ በቃ ከመሸብኝ አድራለሁ። ካልተነፈስኩ ሲጀመር እሞታለሁ ማለት ነው። እውነቴን ነው የምላችሁና ነግራት ነበር። ጓደኛይቱም ጥፋት አጥፍተሻል፣ ግን አላህዬ ባይኗ አሳያት ማለት ነው። እንግዲህ ውድ ቤተሰቦች 4 ሴቶች ከአንድ ኢጃዛ ቤት ይኖራሉ ማለት ነው። አንደኛዋ እንግዲህ ባላላት ባሏን የሚያስመጣችው እሷ ነች ማለት ነው። በእግሯ እየሄደች ታክሲ አልጠቀምም ብላ፣ ምክንያቱም ታክሲ ውድ ስለሆነ ማለት ነው። ሀገሬ ልጆች ግን ባሏ ለማስታመም ወደ እሷ ከመጣ ቀን ጀምሮ ለሱ ቁርስ ስትሰራ ምናምን እሱ ስትንከባከብ ስለሚረፍድባት እንደምንም ብላ ታክሲ መጠቀም ጀምራለች። ያው ሁሉ ዋጋ የከፈለችለት ባሏ ግን እንግዲህ በእርግጥ እሱ ጥፋት የለበትም እንዳልኳችሁ፣ ከመሀል ሲገባ ልክ እንዳውራ በሬ ተንጎባደለባቸው። በቃ አይነዋጅ ሆነበት የሀገሬ ልጆችና አንዳንዴ ሴቶች እናንተን ቢሆን እንዲ ቆም ብላችሁ አስቡ። ማስተዋል የሚባል ነገር አለ። አስባችሁታል? እንዲ ሀገሬ ልጆች እንዴ! እና 4 ጓደኞች ከአንድ ቤት እየኖሩ ባሏ የሚያድረው ስራ ቦታ ነው። በዓል ሲሆን አንዳንዴ
እነሱ ጋር ይመጣል ከጓደኞቹ ጋር። እንዲሁም ደግሞ ሚስቱ እንደመሆኗ መጠን አንዳንድ እየመጣ ከእሷ ጋር እንደሚያድር ነው የተናገረችው ማለት ነው። ከዛ ግን ታመመ። የሆነ ጊዜ ሲታመም እሷ ከዚያ ሄዳ ማስታመም ስለማትችል ግዴታ እሷ ወዳለችበት ኢጃዛ ቤት ነው ማስመጣት የምትችለው እና ባሏንም ከራሷ ጋር አስመጥታ እያስታመመችው ነው ማለት ነው የሀገሬ ልጆች። እና በዚያ መሀል ከዚያ ቤት ከሚኖሩት ከአራቶቹ ሴቶች መካከል ሁለቶቹ ተኮራርፈዋል ማለት ነው። እና ይችኛዋ ልጅ ባለትዳር የሆነችው ልጅ ጓደኞቻቸው በምን እንደተጣሉ፣ በምን እንደተዘጋጉ፣ በምን እንደተኮራረፉ የምታውቀው ነገር የለም። አንደኛዋ ጓደኛዋ ግን ታውቃለች ማለት ነው። ያችኛዋ የኔ ምስኪና አንቺ ታማኝ ነሽ፣ ጥሩ ሰው ነሽ፣ ያለ ጥሩ ትዳር ይስጥሽ፣ ይሁን ታማኝ ሰው ነሽ፣ ግን ለጓደኛሽ ባለመናገርሽ ትንሽ ቅር ብሎኛል። ብታምንሽም ባታምንሽም መተንፈስ ነበረብሽ ማለት ነው። እና ይቺ ልጅ ታውቃለች። ይቺ ባለትዳር የሆነችው ልጅ የጓደኞቿ መዘጋጋት ስላሳሰባት ለማስታረቅ ሞከራ ነበር ማለት ነው። የሀገሬ ልጆች በምን እንደተጣሉ ግን ምክንያቱን አታውቅም። ሆኖም ከአንድ ቤት ተቀምጣችሁ እንዴት ትዘጋጋላችሁ ብላ የጓደኝነቷን ሀቅ ለመወጣት ለማስታረቅ ስትሞክር ጦሱ የሷ ወይም ደግሞ በሷ ባል ምክንያት እንደተጣሉ ስላላወቀች ሞከረች። እነሱ ግን አሻፈረኛሉ። አስቡት፣ በሰው ባል ደግሞ መጣላት። የሀገሬ ልጆች አፍሩም ግን ወይ ጉድ! ምን ችግር አለው? እያስሄዳቸው ነው አይደለ? ሶስቱንም። ስለዚህ ችላችሁ መቀመጥ ነበረባችሁ እንጂ በዚህ ልክ ደግሞ በላይ በገዳይ ሚስቱም አላኮረፈቻችሁ እንኳን እናንተ ስብሳችሁ እና አልታረቁላቸውም። ተዋቸው፣ እሱን ልለፈው ማለት ነው። እና ባሏ የሆነ ጊዜ ታሞ ከእሷ ጋር አይደል ያለ የሐኪም ቤት ቀጠሮ ስለነበረው በተለያየ ታክሲ ሄድናለች። እሷ ከዛ በፊት ታክሲ አትጠቀም ነበር። አሁን ስለረፈደባት ግዴታ ስራ ቦታዋ ፈጥና መድረስ ስላለባት ታክሲ ይዛ ስትሄድ ያን ታክሲ ተጋጨ። አንዳንድ ያያችሁ ለበጎ ነው። እውነቴን ነው የምላችሁ። እና ታክሲ ሲገጭ ልጅቷ አልሐምዱሊላ አልተጎዳችም፣ ግን መታየት አለብኝ ትልና ወደ ሐኪም ቤት ትሄዳለች። ሐኪም ቤት ምዳ ታክማ ወደ ቤቷ ትመለሳለች። ያው እነሱ የሚያስቡት ሚስቲቷ በዚያ ሰዓት ስራ ናት ብለው ነው። ገባችሁ? ምክንያቱም በዚያ ሰዓት ስትመለስ የተለመደ ነገር አይደለም። ያው ስለታመመች እንጂ ወደ ቤቷ የተመለሰችው የስራ ሰዓቷ ነበረ። ከዛ ታክማ ወደ ቤቷ ስትመለስ ጓደኛዋና ባሉ አልጋዋ ላይ ሸሸ ገዳሜ እያሉ እጅ ከፈንጅ ያዘቻቸው ማለት ነው። ከዛ በኋላ ለአንደኛዋ ጓደኛ ስትነግራት እንዴ እኔ እኮ አውቃለሁ ይሄን ነገር፣ ሁለቱ ጓደኞቻችንም እኮ የተኮራረፉት እኮ በባልሽ ምክንያት ነው። እኔ እኮ ያልነገርኩሽ ብነግርሽም አታምንኝም ብዬ ነው እና ቀን ያጋልጣት ብዬ ትቸሽ ነው እንጂ እኔ ታሪኩን ከፊትም አውቃለሁ። ከዚችኛዋ ጓደኛሽ ጋር ብቻ ሳይሆን ከዚያችኛዋም ጋር ይሄን ነገር እኮ ያደርጋል ብላ ቁርጧን ነገረቻት ማለት ነው። ከአንዷ ጋር አልበቀው ብሎ ከሁለታቸውም ጋር ሸሸ ገዳሜ እንደሚል ተነገራት እና ከብዶኛል እያለች ነው። እኔ ምን ማለት እንዳለብኝ አላቅም። አሁን ምንድን ነው የሚባለው? መቼም እርግጠኛ ነኝ ይህን ሁሉ አድርገሽ ለመመለስ ነው ወይስ ለምንድን ነው ምክር የፈለግሽው? አልገባኝም። ወይስ እንዲሁ ታሪኩን ሌሎች እንዲማሩበት ፈልገሽ ነው? ሴቶችን አተመኑ፣ ወንዶቻችሁን ሰሩ ለማለት ነው? እንደዚህ ይመስለኛል እንጂ እኔ ባናቱ ይተከል እንጂ ሁለተኛ ከሱ ጋር እዚያም ጥልቅ እዚያም ጥልቅ ካለ ሰው ጋር መቀጠል አልፈልግም እንደኔ። ስለዚህ ቅርብሽ ሀገር የልጅ ምን በወጣሽ እንዲ ጥርግ በላ አውቃለሁ። ብዙ ዋጋ ከፍለሻል። ምንም ማድረግ አይቻልም። ግን ደግሞ እንደኔ ማለት ነው ወንድየውም ደግሞ ማለት የሱ ብቻ አይደለም ጥፋቱ። ገብቷችሁ አላስቡት እንጂ ሀገሬ ልጆች እንዳልኳችሁ ከአራት ሴት መሀል አምታስገባችሁ። ስለዚህ ልጁንም አጨናነቁት። አይነዋጅ ሆነበት። ወላሂ አንደኛ ኳል የሚባል በሬ ነበር ብታዩት፣ በጣም ትልቅ ነው። እንዴት እንደሚያምር ማለት ነው እናቴ። ከዚያ ሁሉ መንጋ ይገባና እንደፈለገ ማለት ነው ይንጎባደላል። እዚያም ጉብ ነው፣ እዚያም ጉብ ነው። ከልካይ የለውም። በቃ ከተመቸው ላይ ማለት ነው። ላሞችም ጊደሮችም ይወዱታል። ለምን ብትሉ ቆንጆ ስለሆነ እና ካሉት በሬዎችም ይለያል። ገባችሁ? ስለዚህ ልጁንም አትፍረጅበት። ያንቺም ጥፋት አለበት። እዚያ ውስጥ አመተሽ ማስገባት አልነበረብሽም። እንዴ ድብቅ አድርገሽ መኝታ ክፍልሽን የራስሽን ለይተሽ ሲወጣ መጋረጃ ሲገባ መጋረጃ እያደረግሽ እንትናትም ነበር አትኖሪም ነበር እንዴ? ከአራት መሀል አመተሽ አስገባሽው። እነሱም አሉ ይኮተኮቱታል። እሱም ደግሞ ወንድ ነው። ምን ያደርግና ይሄ ነገር ነው። ብቻ ከባድ ነው ለመናገር። እንደ ሰው ስታስቡት ይሄን ያክል ዋጋ የከፈለችላት ባሏ በዚህ ልክ ሲጨክንባት እንደው ግን እንዴት አስቻለ አንተዬ? ለዚሁም ከአንድ አልጋ ሶስቱን። አረ ነውር ነው። አረ ተው ነውር ነው፣ አይደረግም። እና እስኪ የሆነ ነገር በሏት እና ሴቶችዬ፣ እኔ ዋናው ምክሬ ወንድ አትመኑ። እውነቴን ነው የምላችሁ። ሴት ጓደኛ ምናችሁ ገመናችሁን አትናገሩ። ስለ ባሎቻችሁ አታውሩ። ባላችሁን አታስተዋውቁ። ባሎቻችሁን ከሴት ጓደኞቻችሁ አርቁ ነው የምለውና እህት አለም አይዞሽ፣ አላ በሌላ ይታካሽ። ሌላ ምን ይባላል?